ከፍተኛ ዝቅጠት ያየንበት ነበር። የቴዲ አፍሮና የከንቲባዋ ፍጥጫ እስኪ መታፈን ይቅር እንደ ልብ ሲባል ከንቲባዋ ለቴዲ አፍሮ የሰጡት ቀጥተኛ ምላሽ መነጋገሪያ ሆኗል። ወደ ስድብ ሙሉ ንግግሩንና ዝርዝር የቴዲ አፍሮንና የከንቲባዋን ፍጥጫ ልናስደምጣችሁ ነው። ተመስገን ገብረ እግዚአብሔር ለጠቅላዩ ያስተላለፈው መልእክትም ብዙዎችን አስገርሟል። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። አርቲስቶች ልዩ ተሰጥኦ ያላቸው ሰዎች ናቸው። በዛ ልክ ደግሞ ቀበጦች ናቸው። ቀበጥ ናችሁ የተባሉት አርቲስቶች አምርረዋል። መንግስት ላይ ቅሬታቸውን በእንባ ጭምር እየገለጹ ይገኛሉ። እርፍት አጣን ታውቃለህ። ጥበብ በፖለቲካ ሰንሰለት ስትታጠርና የንጹሃን እንባ ማቆሚያ ሲያጣ እውነት በሀገራችን ምን እየተካሄደ ነው ስንል ጠይቀናል። ከኢትዮሪክ አልበም በስተጀርባ ካለው ሚስጥራዊ ስር ጀምሮ እስከ ድምፃዊ ተመስገን ገብረ እግዚአብሔር ጠንካራ ተቃውሞ፣ በቴዲ አፍሮ ላይ በድብቅ እየተሰራ ያለውን ዶክመንታሪና ከእስር ቤት ያፈተለከውን ሚስጥርም ይዘንላችኋል። ከንቲባ አዳነች አቤቤስ ለአርቲስቱ ዳስጣል ምን ምላሽ ሰጡ? ተሳለምዶበት ሊወቅሰን ይችላል። ጤና ይስጥልን የምንወዳችሁ፣ ዛሬ በሀገራችን ወቅታዊ ጉዳዮች ዙሪያ በምርጫዋ ዜማ አለ ስለተባለው የመንግስት ስጋት በጥልቀት እንቃኛለን። በተጨማሪም ከንቲባዋን ያበሳጫቸው የቴዲ አፍሮ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለውን ግጥም ተከትሎ ከንቲባዋ የሰጡትን አነጋጋሪ ምላሽና በኪነ ጥበብ ባለሙያዎችና በመንግስት መካከል ያለውን የቃላት ጦርነት እንመረምራለን። ሌሎችም ልዩ መረጃዎችን ይዘንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ ብሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ቴዎድሮስ ካሳሁን ገርማሞ በቅርቡ ዳስጣል በተሰኘ ዜማው በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ሲል ያነሳው ቁጭት ከአዲስ አበባ ነዋሪዎች መፈናቀልና ከከተማዋ የታሪክ ሽረት ጋር ተያይዞ ትልቅ ማህበራዊ ንዝረትን ፈጥሯል። ይህ ግጥም ከተማዋን ያቀኗትና የቀደመ ስልጣኔዋን የገነቡ ማህበረሰቦች ከቀያቸው ተነቅለው ወደ ገጠርና ወደ ከተማ ዙሪያ እንዲሰደዱ መደረጉን የሚወቅስ ሲሆን ጉዳዩም ከአዲስ አበባ አልፎ ወደ ሀገር ደረጃ የሚሰፋ ብሔራዊ ስጋት መሆኑን የገለጸበት የጥበብ ስራው ነው። በተለይም የፒያሳና አካባቢዋ ነዋሪዎች ለከተማ እድገት በሚል ከኖሩበት ቀዬ መነሳታቸው ብሎም ከመሃል ከተማ ተነስተው ወደ ሸገር ሲቲ ማለትም ወደ ኮየ ፈጬና ሌሎችም አካባቢዎች መሰደዳቸውን ተከትሎ ቴዲ በኪነ ጥበብ ስራው የህዝብን ብሶት አንጸባርቋል ብለው የወሰዱት ብዙ ናቸው። ከዚህ የቴዲ አፍሮ ሙዚቃ በኋላ ታዲያ የአዲስ አበባ ከንቲባዋ በቁጣ ምላሽ ሰጥተዋል። ከንቲባዋ የ9 ወር የስራ አፈጻጸም ሪፖርት ባቀረቡበት ወቅት የሰጡት ምላሽ በቀጥታ የቴዲ አፍሮን ጥበብ ስራ የሞገተ ነው። ከንቲባዋ ሁሉም ከዳር ሆነው ማውራትን የሚፈልጉት በማለት ተቺዎቻቸውን የገሰጹ ሲሆን ነዋሪዎቹ በምትክ የተወሰዱባቸው ሰፈሮች እንደ ኃይሌ ጋርመንትና ላፍቶ ያሉ ሰፈሮች መሃል ከተማነታቸው የሚያጠራጥር አይደለም ሲሉ ሞግተዋል። እንደ ከንቲባዋ ገለጻ ፒያሳን ለማስተካከል ነዋሪዎቹን ወደ ሌላ ሰፈር ማዘዋወር የግድ አስፈላጊ እንደነበርና ማንንም ከዳር አላስወጣንም ሲሉ ቀጥተኛ ምላሽ ሰጥተዋል። ቴዲ አፍሮ ግን አሁንም መሃል ገቡና አቆሙን ከዳር በሚለው ሐሳቡ እንደጸና ነው። ከንቲባዋም ቀጥለዋል። ቴዲ አፍሮ መሃል አዲስ አበባ ተቀምጦ ከመንግስት አፍንጫ ስር እየኖረ ይሄን ማድረጉ ለብዙዎች እንቆቅልሽ ቢሆንባቸውም ከንቲባዋ የሐሳብ ነጻነት ስንሰጣችሁ ማንነትን ማጣጣል፣ ጥላቻን ለመዝራትና ህዝብን ወደ ማጋጨት ተጠቅማችሁበታል ሲሉ ቅሬታቸውን ገልጸዋል። በንግግራቸው ውስጥ ተቺዎቻቸውን አርቲስቱንና ደጋፊዎቹን በሚመስል አይነት እነሱ ለገጣፎ ካንትሪ ክለብ ድረስ ቤት ገዝተው ሲሄዱ ችግር የሌለው እኛ ለህዝብ ቁልፍ ስናስረክብ ለምን ይተቻል የሚል የሞራል ሙግትም ለማቅረብ ሞክረዋል። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ። ቴዲ አፍሮ ነዋሪነቱም በዚሁ በለገጣፎ አዲሱ መንደር ውስጥ መሆኑ መታወቁ ደግሞ ጉዳዩን የበለጠ ግልጽ ፍጥጫ አድርጎታል። ታዲያ ቴዲ አፍሮ ከንቲባዋ እንዳሉት በለገጣፎ እየኖረ በግጥሞቹ አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል፣ ተጣላውና ከወንዝ አድባር እንዴት ልታረቅ ከራሴ ጋር ካለ በኋላ አዲስ አበባ ይልና ድምጹን ከፍ አድርጎ የሩቅ ዘመዱን ይጣራ ይመስል አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደል ወይ መላው ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ሲል ከንቲባዋ ቀበል አድርገው አዲስ አበባ የኔ ናት የሚሉ የሁለት ጫፍ ትርክቶችን በማንሳት ህዝብን ለመለያየት የሚደረግ ጥረት አለ ይሉና በመንግስት በኩል ስለተከናወኑት ስራዎች ሙሉ በራስ መተማመን እንዳላቸውና ነዋሪዎቹም በለውጡ ደስተኞች እንደሆኑ ተናግረዋል።
የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል አዲስ አበባ። ይህ የከንቲባዋና የአርቲስቱ የመሃልና የዳር ፍልሚያ በማህበራዊ ሚዲያው የሐሳብ ሜዳ እጅግ መነጋገሪያ ሆኗል። ከዚሁ ከኢትዮሪካ ትኩሳት ሳንወጣ የአርቲስት ቴዎድሮስ ካሳሁን አዲስ አልበም መውጣቱን ተከትሎ በቁጥጥር ስር በሚገኙት የአርቲስቱ ምክትል ማናጀር ማህሌት ሰለሞንና የቅርብ ጓደኛው የሱፍ ያሲንና ሌሎች ግለሰቦች ላይ የተፈጸመ ያለው የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱን መሰረት ሚዲያ ዘግቦታል። እንደ መሰረት ሚዲያ ዘገባ ከሆነ ታሳሪዎቹ ያለምንም ጥፋት በስር እንዲቆዩ መደረጉ ሳያንስ የአርቲስት ቲቪ ጋዜጣዊ መግለጫ መከልከልን አስመልክቶ መግለጫው አልተከለከለም፣ ድርጊቱ የተቀነባበረ የማስታወቂያ ድራማ ነው የሚል የሐሰት ቃል በግዳጅ እንዲሰጡ ከፍተኛ ጫና እየተደረገባቸው ነው ይለናል የተገኘው መረጃ። በአሁኑ ወቅት በመንግስት በኩል በታሳሪዎች ላይ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ የተሰማ ሲሆን ግለሰቦቹ በዚህ ዶክመንታሪ ላይ ቀርበው ራሳቸውንና የአርቲስቱን ስም የሚያጎድፍ ምስክርነት እንዲሰጡ መገደዳቸው የህግ የበላይነትን የሚጋፋ ተግባር መሆኑን በመግለጽ ታሳሪዎቹ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱና የፈጠራ ነጻነት እንዲከበር መሰረት ሚዲያ ጥሪውን አቅርቧል። በመሆኑም ማንን ለማሳመን ነው ጥረት የሚደረገው የሚሉ ጥያቄዎች በስፋት እየተነሱ ነው። የፌዴራል ፖሊስ በበኩሉ እኔ የቴዲ አፍሮ የቅርብ ሰዎች ላይ ክስ የመሰረትኩት የቴዲ አፍሮ ጓደኞች ስለሆኑ አይደለም፣ ይልቁንስ አደንዛዥ ዕፅ ይዞ በመገኘት ሁከት በመፍጠርና ህገወጥ መሳሪያ ይዘው በመገኘታቸው ነው ሲል ክስ መስርቶባቸዋል። ሌላው ጣቱን ወደ መንግስት የቀሰረው ከቴዲ አፍሮ ግጥምና ዜማ በአንድ ወቅት የተቀበለው ድምፃዊ ተመስገን ገብረ እግዚአብሔርን እናገኛለን። ተመስገን አሊያም ተሙ በቅርቡ ከካናዳ ባጋራው ቪዲዮ አሁን ባለው የኢትዮጵያ ወቅታዊ ሁኔታ ላይ ያለውን ተቃውሞ በቀጥታ በመግለጽ ብዙዎችን አስገርመዋል። ድምፃዊው በመልእክቱ ፖለቲካ አያምርብህም እንዳትሉኝ በማለት የሀገሪቱ ሁኔታ አስከፊ ደረጃ ላይ መድረሱን የጠቀሰ ሲሆን በተለይም ጠቅላዩ ስልጣን እንዲለቁ ከኢትዮጵያ አናት ላይ ውረድ የሚል ቀጥተኛ ጥሪ አስተላልፈዋል። ይህንን መልእክት ያስተላለፈው ከፖለቲካዊ ፍላጎት ይልቅ ሀገሪቱ የአንድ ሰው ፍላጎት ብቻ የሚፈጸምባት ሀገር ሆናለች በሚል ስጋት መሆኑን የገለጸ ሲሆን አባቶቻችን ጠብቆ ያቆዩልንን ሀገር አሁን ወደማይፈለግ ሀገር እየመራት እንደሆነም በምሬት ገልጿል አርቲስቱ። በተጨማሪም ድምፃዊው አሁን ያለው ስርዓት ለአንድ ወገን ብቻ ያደላ መሆኑን በመጥቀስ እርሱም በራሱ በተለያዩ ጊዜያት የስርዓቱ ተጎጂ እንደነበረ ገልጿል። ዝም ስትል አንዳንድ ጊዜ ዝም ማለት ምንም አልደረሰብህም ማለት አይደለም። የአዲስ አበባ ተወላጁ ተመስገን ሀገሪቱ ወደ ተሻለ ሰላምና መረጋጋት እንድትመጣ መንግስት ስልጣኑን በሰላም እንዲያስረክብ የጠየቀበት ይህ ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ይህ የተመስገን ገብረ እግዚአብሔር ንግግር በህዝብ ዘንድ ሁለት ተቃራኒ ምላሾችን አስተናግዷል። በአንድ በኩል በርካታ ሰዎች ድምፃዊው የህዝቡን ስቃይና የሀገሪቱን ወቅታዊ ቀውስ በድፍረት አንስቷል በሚል የድጋፍ ድምጻቸውን ሲሰጡት፣ በሌላ በኩል ግን በድምፃዊው ላይ ጠንካራ ትችት የሚሰነዝሩ ወገኖችም አልጠፉም። እነዚህ ተቺዎች ሙዚቀኞች ተፈላጊነታቸው ሲቀንስ ወይም ዝናቸው ሲደበዝዝ ትኩረት ለመሳብ ፖለቲካንና ሃይማኖትን እንደ ሽፋን መጠቀም ተግባራቸው ነው በሚል እየተቹት ይገኛሉ። አርቲስቱ ያነሳቸው ነጥቦች የፖለቲካ እውቀት እንደሌለው ያስታውቃል የሚሉት ተቺዎቹ እውነት ብለሃል ከሚሉት አድናቂዎቹ ጋር የጦፈ የሐሳብ ክርክር ውስጥ ይገኛሉ። እናንተስ የምንወዳችሁ የአርቲስቱን ሐሳብ እንዴት ታዩታላችሁ? ሐሳባችሁን እንደተለመደው በኮሜንት ግለጹልን። ወዲህ ደግሞ እንደ ተመስገን ገብረ እግዚአብሔር ቀጥተኛ መልእክት ሳይሆን በእንባ የታጀበውን የአርቲስት አቡሽ ዘለቀን ንግግር እናስደምጣችሁ። ኢትዮጵያ ውስጥ ያለው የፖለቲካ አካሄድ መስተካከል አለበት ብችል ማለት ነው። ማንም ሰው ተቸግሮ ማየት አልፈልግም። ርፍታታን ታውቃለህ? ታዋቂው የኦሮሞኛ ሙዚቃ አቀንቃኝ አቡሽ ዘለቀ ከ3 ዓመታት በፊት በኢቢኤስ ቅዳሜን ከሰዓት ፕሮግራም ላይ ቀርቦ ያስተላለፈው ይህ መልእክት አሁንም አገርሽቶ መነጋገሪያ ሆኗል። አርቲስቱ ይህን ንግግር ሲያደርግ ከዓይኖቹም ባየፈሰሰ በከፍተኛ ሐዘን ውስጥ ሆኖ ሲሆን በሀገሪቱ በተደጋጋሚ የሚከሰቱ ሰብአዊ ቀውሶችና መፈናቀሎች እረፍት እንደነሱት በእንባ ገልጿል። በተለይም በቦረናና በደብረ ብርሃን የሚገኙ ተፈናቃዮችን ሁኔታ በአካል ተገኝቶ መመልከቱ ከፍተኛ ስነ ልቦናዊ ስቃይ እንደፈጠረበት ሲገልጽ አርቲስቱ ፌስቡክ ላይ እንደሚቀለደው ሳይሆን መሬት ላይ ያለው እውነት በተለይ ህፃናቱ ላይ የሚታየው ስቃይ እጅግ ዘግናኝ መሆኑን ተናግሯል። አቡሽ ፖለቲከኞቹም ሆነ ባለስልጣናት የራሳቸውን የድህነት ታሪክ እንዲያስታውሱና ለህዝቡ ስቃይ ትኩረት እንዲሰጡ ያሳሰበ ሲሆን በአንድ አካባቢ ችግር ሲፈጠር ተወላጁ ብቻ ሳይሆን ማንኛውም ኢትዮጵያዊ ሊያገባውና ሊቆረቆር እንደሚገባ በአጽንኦት ገልጿል።
ይህ ሁሉ ሲሆን የጉዳዩ ባለቤት የፖለቲካዊ ስልጣን ቁንጮ የሆኑት አርቲስቶች አስደናቂ ጭንቅላት ቢኖራቸውም ቀበጦች ናቸው የሚሉት ጠቅላይ ሚኒስትሩ ከሰዓታት በፊት ባደረጉት ውይይት ድህነት እየጠፋ ነው፣ የተረጂዎች ቁጥርም ከ27 ሚሊዮን ወደ 3 ሚሊዮን ዝቅ ብሏል በማለት የተናገሩት ንግግር ከፍተኛ መነጋገሪያ ሆኗል። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። ይህ የጠቅላይ ሚኒስትሩ መግለጫ መንግስት የኢኮኖሚ ማሻሻያዎቹ ውጤት እያመጡ መሆናቸውን ለማሳየት ያቀረቡት አሃዝ ቢሆንም በብዙዎች ዘንድ ግን መሬት ላይ ካለው ተጨባጭ ሁኔታ ጋር ይጋጫል የሚል ጠንካራ ትችት እየቀረበበት ይገኛል። በተለይም በሀገሪቱ የተለያዩ አካባቢዎች ላይ ባለው ግጭት፣ መፈናቀልና የኑሮ ውድነት ምክንያት በሚሊዮን የሚቆጠሩ ዜጎች አሁንም ለዕለታዊ እርዳታ ተጋልጠው ባለበት በዚህ ወቅት የተረጂዎች ቁጥር በዚህ ደረጃ ቀንሷል መባሉ አጠራጣሪ ነው የሚሉ አስተያየቶችም እየዘነቡ ነው። ከወቅታዊ የሀገራችን ሁኔታ ወጣ ስንል ደግሞ በአርቲስት አህመድ ሁሴን አሊያም ማንጁስ ላይ ቀርቦ የነበረው ከባድ የድብደባና የመድፈር ሙከራ ክስ በተከሳሹ ላይ በፍርድ ቤት 300 ብር እንዲከፍል መፈረዱ ከፍተኛ ቅሬታና ተቃውሞን አስነስቷል። እንደ ናትናኤል መኮንን ዘገባ ከሆነ ተጎጂዋ ከመኪና ተገፍትራ በመውደቋና በድብደባ ምክንያት ፊቷና ሰውነቷ ላይ ከባድ አካላዊ ጉዳት ደርሶባት እያለ ፍርድ ቤቱ ወንጀሉን በ300 ብር የገንዘብ ቅጣት መዝጋቱ ለተጎጂዋ ስድብና ለፍትህ ስርዓቱ አሳፋሪ ተደርጎ ተወስዷል ይለናል። ይህ የፍርድ ሂደት በህጋዊ አስከባሪዎችና በዳኞች ዘንድ የሙስና ስርጭት መኖሩን ያሳያል የሚል ሰፊ ወቀሳም እንዲነሳ ምክንያት ሆኗል። በተጨማሪም ማንጁስ በተለያዩ ጊዜያት መሰል ወንጀሎችን እንደሚፈጽም ናትናኤል መኮንን የገለጸ ሲሆን ተጎጂዎች ለህግ እንዳያመለክቱ ከሙሰኞች ፖለቲከኞች ጋር በመመሳጠር ማፈን፣ በማህበራዊ ሚዲያ ፎቶዎችን በመጠቀም ማስፈራራትና ሽማግሌዎችን በመላክ ጉዳዩን የማድበስበስ ስራ እንደሚሰራም ገልጿል። ይህ የተቀዳጀ ጫና ተጎጂዋ ፍትህ እንዳታገኝ እንቅፋት ከመሆኑም በላይ በደፋሪዎችና በደብዳቤዎች ላይ የሚወሰደው እርምጃ በዚህ ደረጃ መቅለሉ በዜጎች ላይ ያለውን የደህንነት ስጋት ይበልጥ እንዲጨምር አድርጓልም ተብሏል። የምንወዳችሁ ለዛሬ ያዝንላችሁ ጥንቅር ይህንን ይመስላል። ቪዲዮውን እስከ ማብቂያው ስለታደማችሁልን ላይክ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንደዚህ ያሉ ወቅታዊና ትኩስ ማህበራዊ እንዲሁም የመዝናኛ ወሬዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።